ፕሬዝዳንት ታዬ አጽቀሥላሴ የሰባተኛው አጠቃላይ ምርጫ በሰላም መጠናቀቅ የሀገሪቱን የፖለቲካ ብስለት ያሳየ ነው አሉ። የጎጎት ፓርቲ በጉራጌ ዞኖች በከፍተኛ የሕግ ጥሰት ተፈጽሟል በሚል የምርጫ ውጤት ውድቅ ተደርጎ ድጋሚ ምርጫ እንዲካሄድ ጠየቀ። የኢትዮጵያ ዓመታዊ አጠቃላይ የዋጋ ግሽበት በምግብ ዋጋ መናር ምክንያት ወደ 13.4 በመቶ ከፍ ማለቱ ተገለጸ። ለመጪው 2019 ዓ.ም በጀት ከቀረበው ረቂቅ በጀት ውስጥ 327 ቢሊዮን ብር ለብድር ወለድ ክፍያ መመደቡ ታወቀ። የእስራኤል ጦር በቤይሩት ደቡባዊ ክፍል በፈጸመው የአየር ጥቃት ቢያንስ 3 ሰዎች ተገደሉ። ፕሬዝዳንት ዶናልድ ትራምፕ ድርድሩ ባለበት ወቅት እስራኤል በቤይሩት በፈጸመችው ጥቃት ላይ ያላቸውን ከፍተኛ ቁጣ ገለጹ። በአሜሪካና በኢራን መካከል ዛሬ እሁድ ይፈረማል ተብሎ ሲጠበቅ የነበረው አዲስ የሰላም ስምምነት መራዘሙ ታወቀ። የጂ7 የውጭ ጉዳይ ሚኒስትሮች ስብሰባን በመቃወም በጄኔቫ ከተማ ከፍተኛ ህዝባዊ ተቃውሞና ግጭት ተቀሰቀሰ። አድማጮቻችን ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ መሆኑ እንዳይረሳ እያልን በዝርዝር ወደምንመለከታቸው ዜናዎች እንሸጋገራለን። የሰባተኛው ሀገራዊ ምርጫ በአብዛኞቹ የሀገሪቱ ክፍሎች በሰላማዊ ድባብ መጠናቀቁ የኢትዮጵያን ፖለቲካዊ ብስለትና የዜጎችን ህገ መንግስታዊ ስርዓት ታማኝነት የሚያሳይ ትልቅ ስኬት ተደርጎ ተወስዷል። ይህ በጎ ገጽታ ግን ሙሉ በሙሉ ከተግዳሮት የጠራ አይደለም። የጎጎት ለጉራጌ አንድነትና ፍትህ ፓርቲ በጉራጌና ምስራቅ ጉራጌ ዞኖች የታዛቢዎች መባረርና ስልታዊ የህግ ጥሰቶች ተፈጽመዋል በሚል የምርጫ ውጤት ውድቅ እንዲሆንና ድጋሚ ምርጫ እንዲደረግ መጠየቁ በታችኛው የዲሞክራሲ መዋቅር ላይ ገና ያልተፈቱ የቤት ስራዎች መኖራቸውን ያሳያል። የኢትዮጵያ ብሔራዊ ምርጫ ቦርድ ለእነዚህ ጥያቄዎች የሚሰጠው ፍትሐዊ ምላሽ የዜጎችን በተቋማት ላይ መተማመን ባህል ለመገንባት ወሳኝ ምሰሶ ነው ተብሏል። ነገር ግን ከምርጫው ማግስት የሚመጣው አዲስ መንግስት የሚጠብቀው ፈተና በፖለቲካው መስክ ብቻ የተገደበ አይደለም። የሀገሪቱ አጠቃላይ የዋጋ ግሽበት በምግብ ዋጋ መናር ምክንያት ወደ 13.4 በመቶ ከፍ ማለቱ ማህበራዊ ጫናውን እያበረታው ይገኛል። ይህንን የኢኮኖሚ ቀውስ ይበልጥ አሳሳቢ የሚያደርገው ለመጪው በጀት ዓመት ከቀረበው 2.34 ትሪሊዮን ብር ረቂቅ በጀት ውስጥ 327 ቢሊዮን ብር ወደ 14 በመቶ ገደማ የሚሆነው ለቀደሙ የብድር ወለድ ክፍያዎች ብቻ የሚውል መሆኑ ነው። ይህ የበጀት አወቃቀር ሀገሪቱ ካለባት የዕዳ ጫና የተነሳ ለልማትና ለዜጎች ማህበራዊ ዋስትና የሚታለመውን ፈንድ ውስን መሆኑን የሚያሳይ ሲሆን የኢኮኖሚ ማሻሻያ ፖሊሲዎች ፈጣን ውጤት እንዳያመጡ ትልቅ ማነቆ መሆኑን ያመለክታል። ይህ በእንዲህ እንዳለ የተፈጥሮና የባህል መስተጋብሮችም የራሳቸውን መልክ ይዘው ቀጥለዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የክረምት ዝናብ በሰሜንና በሰሜን ምስራቅ ቀድሞ ሊቋረጥ ይችላል ማለቱ በግብርናው ላይ የሚኖረው ስጋት ከወዲሁ ያሳያል። መንግስት ከ8 ቢሊዮን ችግኞች የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ቢሞክርም ፈጣን የቅድመ ማስጠንቀቂያ ዝግጅት ያስፈልጋል። በአንጻሩ የ71ኛው የቱለማ ገዳ ስርዓት ስልጣን ሽግግር በሰላማዊ መንገድ መከናወኑን በሀገሪቱ ካሏት ጥንታዊና ባህላዊ እሴቶች በመነሳት ሀገራዊ ውጥረቶችን በውይይትና በስምምነት መፍታት እንደምትችል ትልቅ ማሳያ ነው ተብሏል። የሀገሪቱ የዲፕሎማሲ መልክዓ ምድርን አዳዲስ ክስተቶችን እያስተናገዱ ይገኛል። የካሜሮንና ኢትዮጵያ የ60 ዓመት ወዳጅነት በአዲስ አበባ ጎዳናዎች መከበሩ መልካም የሁለትዮሽ ዲፕሎማሲን የሚያሳይ ቢሆንም የሶማሊላንድ ፕሬዝዳንት ወደ እስራኤል ያደረጉት ጉብኝትና በእስራኤል ኤምባሲ ለመክፈት ማቀዳቸው ግን በአፍሪካ ቀንድና በቀይ ባህር አካባቢ አዲስ የኃይል አሰላለፍና የጂኦፖለቲካ ውጥረት ሊፈጠር የሚችል ጉዳይ ነው። ይህ ክስተት ከኢትዮጵያ ቀጠናዊ ጥቅሞች ጋር በቀጥታ ሊገናኝ ስለሚችል ሀገሪቱ በዲፕሎማሲያዊ መድረክ ከፍተኛ ጥንቃቄና ንቁ ክትትል እንድታደርግ ያስገድዳታል። በአጠቃላይ ኢትዮጵያ በዲሞክራሲ ግንባታ ሂደት ውስጥ በምታሳያቸው መልካም ጅማሮች ዘላቂ ሊሆኑ የሚችሉት የተነሱ የምርጫ ቅሬታዎች በሕግ አግባብ ምላሽ ሲያገኙ፣ የኑሮ ውድነትን የሚያቃልሉ የኢኮኖሚ ስልቶች ሲቀየሱና የቀጠናው የጂኦፖለቲካ ለውጦች በበሰለ ዲፕሎማሲ ሲመሩ ብቻ መሆኑን ልብ ሊባል ይገባል። ከውጭ ወዳገኘናቸው ዝርዝር መረጃዎች ስናልፍ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ እሁድ ይፈረማል ተብሎ የጠበቁት አዲሱ የአሜሪካና ኢራን የሰላም ስምምነት መራዘሙን የኢራን የውጭ ጉዳይ ሚኒስቴር አስታውቋል። በሁለቱ ሀገራት መካከል ለወራት ሲካሄድ በቆየው ድርድር ላይ ዋነኛው መነጋገሪያ ነጥብ አሜሪካ በኢራን ላይ የጣለችው የኢኮኖሚ ማዕቀብ እንድታነሳና ኢራንን በበኩሏ የኒውክሌር መርሃ ግብሯን እንድትገድብ የሚጠይቀው አንቀጽ መሆኑ ታውቋል። የኢራን የውጭ ጉዳይ ሚኒስቴር ስምምነቱ ሙሉ በሙሉ እንዳልፈረሰና በቀጣይ ቀናት ውስጥ ሊፈረም እንደሚችል የገለጸ ቢሆንም የድርድሩ መራዘም በዓለም አቀፍ ገበያ ላይ የነዳጅ ዋጋ መጠነኛ መዋዠቅ እንዲታይ ምክንያት ሆነዋል። በመካከለኛው ምስራቅ እየታየ ያለው ውጥረት ይበልጥ ባረገገበት የዛሬው ዕለት የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ በሚገኘው የሂዝቦላ ይዞታ ላይ ከፍተኛ የአየር ድብደባ ፈጽመዋል። በጥቃቱ ቢያንስ 3 ሰዎች መገደላቸውና 6 መቁሰላቸው የተረጋገጠ ሲሆን ክስተቱ አሜሪካና ኢራን አዲስ የሰላም ስምምነት ለመፈራረም ጥቂት ቀናት በቀሩበት ወቅት መፈጸሙ ስምምነቱን አደጋ ላይ ጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ በጥሩ ደረጃ ላይ ባለበት ወቅት እስራኤል ይህንን ጥቃት መፈጸሟ ፈጽሞ ሊሆን የማይገባ ነበር ሲሉ በቁጣ መግለጫ ሰጥተዋል። በአንጻሩ የኢራን ዋና ተደራዳሪ መሐመድ ባገር ኻሊባፍ በበኩላቸው ዋሽንግተን የእስራኤልን ጥቃት የማስቆም አቅም የሌላት በመሆኑ በዚህ ሁኔታ የሰላም ንግግሩ መቀጠል ምንም ጥቅም የለውም ሲሉ ዋሽንግተንን ተአማኒነት ተችተዋል። ወደ አውሮፓ ስንሻገር የዓለማችን የበለጸጉ ሀገራት G7 የውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ ውጥረትና በዩክሬን ጦርነት ዙሪያ ለመምከር በፈረንሳይ ጀኔቭ ኤቪያን ሌባይንስ ከተማ መሰብሰብ ጀምረዋል። ሆኖም ይህንን ጉባኤ በመቃወም በጎረቤት ስዊዘርላንድ ጄኔቫ ከተማ ኖ G7 በሚል በሺዎች የሚቆጠሩ ሰልፈኞች ከፍተኛ ተቃውሞ ማድረጋቸው ሰልፈኞቹ ከፖሊስ ጋር በመጋጨት የባንክ መስኮቶችን መሰባበራቸውን የፈረንሳዩ ሞንድ ጋዜጣ ዘግቧል። ወደ አፍሪካ ቀንድ ስንዞር የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ ይፋዊ የሥራ ጉብኝት ለማድረግ እስራኤል መግባታቸው ተገልጿል። ፕሬዝዳንቱ በእስራኤል ቆይታቸው በኢየሩሳሌም ከተማ ላይ የሶማሊላንድን ኤምባሲ ለመክፈት ማቀዳቸው ይፋ ያደረገ ሲሆን ይህ እርምጃ በአፍሪካ ቀንድና በቀይ ባህር አካባቢ አዲስ የኃይል አሰላለፍና የጂኦፖለቲካ ውጥረት ሊፈጥር እንደሚችል የዲፕሎማሲ ተንታኞች በማስጠንቀቅ ላይ ናቸው። በመጨረሻም የካሜሮን ኤምባሲ በአዲስ አበባ መመስረቱ 60ኛ የወርቅ ኢዮቤልዩ ለማክበር በአዲስ አበባ ካሜሮን ጎዳና ላይ 4 ኪሎ ሜትር የሰላም በጉዞ ላይ ከፍተኛ ዲፕሎማቶችና የአዲስ አበባ ነዋሪዎች የተሳተፉ ሲሆን ሁለት ሀገራት ያላቸው የቆየና የጎለመሰ የሁለትዮሽ ግንኙነት ይበልጥ ለማጠናከር እንደሚሰሩ አስታውቀዋል። ለዕለቱ የያዝናቸው መረጃዎች እነዚህ ናቸው። ከኛ ጋር ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ እያልን